ሞገድ ደራሲ አርቪንግ ዋላስ ተርጓሚ ተሾመ ዳምጠው ተራኪ ዮሐንስ የዝና ሲሳይ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 1 ክፍቱን የሬሳ ሳጥን አቆልቁሎ ተመለከተው። ያስገረመው ነገር አባቱ ያለው ወትሮ አነስ ማለቱ ነበር። ሟች ምንጊዜም ለኤድዋርድ ግዙፍ እንደሆነ ነው። አሁን ግን በሾጣጣው ሳጥን የተከተተው አባቱ ከመቼው የሚበልጥ አንሶ ታየው። የሕይወት አየር ከላዩ ላይ ስለተገለበ ይሆን ሲላሰበ ኤድዋርድ ተቀናቃኝ የለሹና ታላቁ የፕሬስ መስፍን ኢዝራ አርምስቴድ ምንጊዜም በሕይወት የተሞላ የኃይል ምንጭና የማይበገር እንደሆነ ነው። አሁን ግን ግዑዝ ብቻ ሳይሆን ትንሽም ሆኗል። የሬሳ ሳጥኑን ግራ ቀኝ የተደገፉትን የአበባ ጉንጉኖች ሲያስተውል አንድ ነገር ላይ አይኑ ተተከለ። ቡራቡሬው የአሜሪካ ባንዲራ ከአስከሬኑ ራስጌ ይታያል። አዎ፣ አባቱ ከሚያስተዳድረው ሪኮርድ ተብሎ ከሚጠራው የኒውዮርክ ዕለታዊ ጋዜጣ ሰራተኞች የተላከ መሆኑን ኤድዋርድ አላጣውም። ምናልባት ከሰራተኞቹ አንዱ ካነበበው ወይንም ከሰማው ነገር የኢዝራ አርምስቴድ አስከሬን የአሜሪካን ሰንደቅ ዓላማ ለመጎናጸፍ ብቁ መሆኑን ሳይገመግም አልቀረም ይሆናል። ባለቤቷ ሐና ከአጠገቡ ያንኑ አሰልቺ ልዘናዋን ስታጓርን ሰማትና ጥላቻ በገነው። ቢሆንም ፈጠናለና ወደ እሷ ቀረብ ብሎ ክንዷን በመደገፍ አይነት አፈፍ አደረገው። የባለቤቱ ክንድ የክብሪት እንጨት ያህል ቀጠነበት። የማታገግም ድዌ መሆኗን ያስታወሰው በዚህ ጊዜ ነበር። ሚስት ሐና ረጢብ አይኗን ገለጥ አድርጋ ባሏን ሽቅብ እየተመለከተች ሮጀር አለች። ሮጀር የት አለ? ኤድዋርድ ለአፍታ ሁኔታዎቹን ሲገመገም አንድ የረሳው ነገር ትውስ አለው። ሮጀር ለካስ የገዛ ልጅ ኖሯል። በዚያው ቅጽበት ወደ ኋላው መለስ ብሎ ሲመለከት ሮጀር ረጅም ፊቱን በትካዜ ከስክሶ ከቤተሰቡ ክፍል ወጥቶ ወደ አስከሬኑ ሲያመራ ታየው። ኤድዋርድ አርምስቴድ ልጁን ጠራና እናትህን ጠብቃት አለው። ተሽከርካሪ ወንበሯ ላይ አድርጋት። ከዚያ እናትን ለልጁ አስረክቦ ሐዘናቸውን ሊገልጡ የመጡ እንግዶችን ለማስተናገድ ብቅ አለ። 6 ስመጥር አሜሪካውያን ተገኝተዋል። የአሜሪካ ምክትል ፕሬዝዳንት፣ 2 አገረ ገዢዎች፣ ከንቲባው፣ የጦሩ ቺፍ ኦፍ ስታፍ፣ ዝነኛ ጠፈርተኛ ሐዘናቸውን ገለጡ። ኤድዋርድ አርምስቴድ በ81 ዓመቱ የሞተው አባቱ ከአይዘንሃወር፣ ከዊንስተን ቸርችል፣ ከቻርለስ ደጎል፣ ከአንዋር ሳዳት፣ ከፍራንሲስኮ ፍራንኮ፣ ከጆን ዋይንና ከተቀሩትም በጊዜው ከነበሩ ገናና ሰዎች ጋር የቅርብ ግንኙነት ሊመሰረት የበቃ ብቻ ሳይሆን ከነሱ እንዳንዱ ሊቆጠር የቻለ ትልቅ ሰው እንደነበር ያስታወሰው በዚህ ጊዜ ነበር። የቀረውን ሐዘንተኛ ገልመጥ ብሎ ሲያስተውል የራሱን ታማኝ ረዳቶች ሃሪዲት ዝና ብሩስ አርምስተንን ተመለከታቸው። ብዛት ያላቸው ሴቶችና የአባቱ ጋዜጣ የሪኮርድ ተቀናቃኝ ሆነው የታይምስ አሳታሚ ሳይቀር ተገኝተዋል። አንድ ቦታ ችምችም ብሎ የሚታዩትን ሴቶች ሲያስተውል በድንገት ኪምነሰቢት ትዝ አለችው። ምንም ቢሆን ኪምነሰቢት በለቅሶ ላይ እንደማትገኝ አሰበ። አዎ፣ ሟች አባቱን እንዲጠላ ካደረጉት ሰዎች መካከል አንዷ ኪምነሰቢት ነበረች። የጥላቻው መንስኤ እናቱ በሕይወት እያለች አባቱ ኪምነሰቢትን ለብዙ ዓመታት በቅምጥነት መያዙ ብቻ ሳይሆን ኪምነሰቢት ከአባቱ ብቻ ሳይሆን ከሱ ከራሱ እንኳን የምታንስ ወጣት ቆንጆ በመሆኗ መሆኑን ሊያምን ሞከረ። እውነተኛው የጥላቻ መንስኤ ግን ይህ ሳይሆን
ኤድዋርድ የገዛ አባቱ ምቀኛ መሆኑ ነው። እናም ኪም ለቀብሯ አለመምጣቷ ደስ አሰኘው። አዎ አለመገኘቷ ለአባቱም ብዛም የምትጨነቅ አለመሆኗን የሚያሳይ በመሆኑ አስደሰተው። ኪም ነሰቢትን በአይኑ ማፈላለጉን እንዳቆመ ጠበቃው ሆራስ ሊዲንግተን ወደ እሱ ሲመጣየው እጅግ አዝናለሁ ኤድዋርድ አለ ሊዲንግተን የአርምስቴድን እጅ በአንድ እጁ እየጨበጠ ሌላውን እጁን ትከሻው ላይ ጣል አድርጎ። ምን ይደረግ፣ ጥሩ ሕይወት አሳልፎ ማለፍ መቻልም መታደል ነው አለ ኤድዋርድ። ደስተኛ ሕይወት አሳልፏል፣ እሱስ ልክ ነህ አለ ሊዲንግተን። ከዚያም ኤድዋርድ ጊዜ ስታገኝ ማለቴ ይህ ስነ ስርዓት እንዳበቃ ላገኘህ እፈልጋለሁ። እስከዚህ አስቸኳይ አይደለም፣ ነገ ወይንም ከነገ ወዲያ ሊሆን ይችላል። አንድ መስመር መያዝ ያለበት ጉዳይ አለ። ጉዳይ? የምን ጉዳይ? የአባትህ ኑዛዜ ብዙውን ጊዜህን ማባከን የለበትም። አጭር ኑዛዜ ነው። ብዙ ክፍል አንተን ይመለከታል። እንደምታውቀው ሲበዛ ከበርቴ የነበረ ሰው ነው። ታዲያ የእሱን ጉዳዮች ከወዲሁ ተረክቦ መቆጣጠር ያሻል። ለማንኛውም ሲመች እንነጋገርበት፣ ከቻልክ ነገ። ዛሬስ ቢሆን? ሊዲንግተን ተገረመ። ዛሬ ይሁና፣ ከዚህ መውጣት የምትችል ከሆነ መውጣት እችላለሁ። አባቴ ምን እንደተናዘዘ በቶሎ ማወቅ ያለብኝ ይመስለኛል። ትክክል ነህ፣ በአፋጣኝ ማወቅ አለብህ። በል እንግዲህ ልክ ከግብአተ መሬቱ በኋላ በቀጥታ ወደ ቢሮ ነው የሚሄደው። ከኮቱ ኪስ የወርቅ ሰዓት አወጣ። 8 ሰዓት ቢሮዬ ላይ እገኛለሁ። በቃ እኔም በሰዓቱ እገኛለሁ። ልክ ሊዲንግተን ከፊቱ ዞር እንዳለ የአባቱ ሞት በሱ ላይ ሊያስከትል የሚችለው ውጤት በአርምስቴድ አእምሮ ድቅና አለ። ጠበቃው ሊዲንግተን ብዙ ክፍል አንተን ይመለከታል ብሎታል። አባባሉ የአባቱ ኑዛዜ በተለይ የሚያተኩረው በእሱ ላይ መሆኑን ያስረዳል። አዎ ኤድዋርድ አርምስቴድ ወራሽ፣ የዚያ ግዙፍ ግዛት ወራሽ መሆኑ ነው። አሁን ንጉሥ ሞቷል። ከእንግዲህ የሟችን ንብረት ጠቅልሎ የሚይዘው ንጉሥ ኤድዋርድ አርምስቴድ ይሆናል። በቢሊዮን የሚቆጠረው ዶላር፣ ጋዜጦቹ፣ የቴሌቪዥን ጣቢያዎችና ከሁሉም በላይ በዚህ ሁሉ ላይ ያለው ስልጣን አሁን ለኤድዋርድ ይዛወራል። አዎ ያ የማይቀር ነው። በውርሱ ማንም ተቀናቃኝ የለም። የኤድዋርድ እናት ከ3 ዓመታት በፊት ሞታለች። በእርግጥ የሟች የልጅ ልጅ ሮጀርና በሁለተኛ ደረጃ ላይ ያሉ ዘመዶች አይጠፉም። ነገር ግን ለእነዚህ ሁሉ ሟች ደንታ ያለው ሰው ስላልነበረ ከውርስ መዝገብ ውስጥ ያስገባቸዋል ተብሎ አይጠረጠርም። የሟች ብቸኛ ልጅ ብቸኛ ወራሽ መሆኑም አይቀርም። የእንዲህ አይነቱን ስልጣን ወራሽነት ለአፍታ እንኳን ከማሰላሰሉ በፊት ስሙ ሲጠራ ሰማ። ኤድዋርድ! ጥሪው ለሁለተኛ ጊዜ ሲሰማ ድምፁ የሚስቱ መሆኑን ተረዳ። ገልመጥ ብሎ ሲመለከት ሐናን በተሽከርካሪ ወንበሯ እየገፋ ሮጀር ሲያመጣ ታየ። እንዴት ትቀፋለች ሲል አሰበ። ዕድሜዋ ገና 56 በመሆኑ ጣቻው ብትሆንም በአቋሟ ግን በእጥፍ ጃጅታለች። ከጎኑ እንደደረሰች ኤድዋርድ አለች። አስከሬኑን ወደ መካነ መቃብሩ እየወሰዱት ነው። እዚያ መገኘት ይኖርብሃል። ጥሩ፣ ሾፌሩን እዚህ ድረስ አምጣልኝ አለ አርምስቴድ ሮጀርን። ታዲያ እናትህን ወደ ኩርባ ውሰዳት። ራመድ ሊል ሲጀምር የሐና ድምፅ ዳግመኛ አበተው። ኤድዋርድ! ቀብሩ እንዳበቃ ቀጥታ ወደ ቤት መመለስ አለብን። ሳትሰማ አልቀረህም። 100 ያህል እንግዶች ሊያስተዛዝኑ ይመጣሉ። ሁለታችንም በቦታው ተገኝተን ልንቀበላቸው ይገባል። እንገኛለን አለ አርምስቴድ ትዕግስቱን አጥቶ። አንቺና ሮጀር ከቀብሩ በኋላ በቀጥታ ሄዱ፣ እኔም እከተላችኋለሁ። መጀመሪያ የምገኝበት አጣዳፊ ጉዳይ ስላለኝ ሽማግሌውን ልቀብረው አልቻልኩም። ጉዳይ? በዛሬው ቀን? በዛሬው ቀን በሟች ንጉሥ ፋንታ አልጋ ወራሹ ዘውድ መድፋት አለበት ብሎ ለአሮጊቷ ሊነግራት ፈልጎ ይህንን ቃሉ ዋጥ አደረገውና በጣም ጠቃሚ ጉዳይ ሆኖብኝ ነው፣ እደርስባችኋለሁ አላት።
ኤድዋርድ አርምስቴድ በአማካሪ ጠበቃው በሆራስ ሊዲንግተን ቢሮ እንደደረሰ ጠበቃው ከአንድ ሰነድ ጋር ተፋጦ አገኘው። ምናልባት ያው የኑዛዜ ሰነድ ሳይሆን አይቀርም። የአርምስቴድን መግባት ሲያይ ጠበቃው ከአንገቱ ቀና ብሎ መነጽሩን አወለቀ። ኦ ኤድዋርድ፣ በቀጥታ ወደዚህ በመምጣት ደስ ብሎኛል አለ ሊዲንግተን። በተለይ አባትህን በቀበርክበት ዕለት መምጣትህ። የአባት ሞት እኮ በሕይወት አንድ ጊዜ ብቻ የሚከሰት ነገር ነው። ኧረ እኔስ ምን ጊዜም አይከሰትም ብዬ ሰግቼ ነበር አለው ኤድዋርድ። ሊዲንግተን በዚህ አነጋገር ሽምቅቅ አለ። ኤድዋርድ ፈገግ አለና አስደነገጥኩ? እኔ እኮ ለውርስ ሳቆበቁብ ዕድሜን የገፋው ሰው ነኝ። ዕድሜ 56 ደርሷል። በውርስ ነገር ተስፋ ቆርጬ ነበር። አሁን ግን ተራዬ ደርሷል። አዎ ተራዬ ደርሷል። አዎ እርግጥ ነው ብቸኛው ወራሹ አንተ ብቻ ነህ። ደህና፣ እስኪ በኑዛዜው ላይ እንነጋገርበትና ይፋ እናድርገው። ሊዲንግተን ከጠረጴዛው ላይ ያለውን የኑዛዜ ወረቀት ቀረብ አደረገው። ከዚያም ራሱን ለማረጋጋት ለአፍታ ዝም አለና እንዳነብልህ ትፈልጋለህ ኤድዋርድ አለው። በእርግጥ አጭር ኑዛዜ ነው። ሰዎች እስከ 125 ገጽ ድረስ ይናዘዛሉ። የአባት ግን 37 ገጽ ብቻ ነው። በእውነቱ ከንብረታቸው ብዛትና ስፋት ጋር ሲታይ አጭር ኑዛዜ ነው ለማለት ይቻላል። ላነብልህ እችላለሁ። አይ 37 ገጽ እስክታነብ እንዴት እቀመጣለሁ? ፍሬ ሐሳቡን ብቻ ልወቀው። ጠቅላላ ኑዛዜውን ጊዜ ሳገኝ አነባዋለሁ። አንድ ቅጅ ትልክልኛለህ። አሁን ፍሬ ሐሳቡን ብቻ። ለመሆኑ ሁሉንም ነው ወይስ ከፊሉን ያወረሰኝ? እጅግ ብዙ ንብረቱን ተናዞልሃል። ለልጅ ለሮጀርና ለባለቤት አንዳንድ ነገሮችን ትቷል። ከአገልግሎት ሰጪ ድርጅቶች ውስጥ ግማሹን ንብረቱም ለአንተ ይሁን ብሏል። ግማሹ በእርግጥ ያህና ነው በሕጉ መሠረት። አርምስቴድ እጁን በንቀት ወደ ታች ጣል በማድረግ ያህና ጉዳይ ችግር የለውም አለው ቀበል አድርጎ። በጣም ጥሩ፣ 6ቱንም ቤቶቹን አውርሷል። አንዳንድ አነስተኛ ነገሮች በእርግጥ ለአቋጥሪኝ ዘመዶች ይሁን ብሏል። ሌላስ? በቃ ሌላው በሙሉ ያንተው ነው። ኡታህና ኔቫዳ ያሉት የማዕድን ጉድጓዶች፣ ኦክላሃማና ቴክሳስ የሚገኙት የዘይት ጉድጓዶች ጭምር፣ ሁሉም የንግድ ገበያዎች፣ የኒውዮርኩ ክልል የንግድ መርከቦቹ፣ ለብሔራዊ ሙዚየም ከሰጣቸው በስተቀር ሁሉም የሥነ ጥበብ ስብስቦች በሙሉ ለአንተ እንዲሆኑ ተናዟል። አርምስቴድ በድንገት አንድ ነገር ፍክ አለበት። ስለ ኪም ምን አለ ሲል ጠየቀ። ስለ ኪም ነሰቢት? ሊዲንግተን አልገባውም። ምን ሊል ኖሯል ሲል በጥያቄ መለሰለት። ለሷም የተናዘዘው ነገር አለ? ጠበቃው ሲያቅማማ ቆየና የለም በውል አይታወቅም አለ። ለምን? እንዴት ዝም ሊላት ቻለ? ይኸው እንጂ ኑዛዜ እኮ በማንም አይን ሊታይ የሚችልና ከማንም ጆሮ የሚገባ ነገር ነው። እንዴት ለቅምጡ ውርስ ተናዞ ስሙን ለማጉደፍ ይደፍራል? እጭ የእሷን ቅምጥነት እንኳን ሀገር ያቦካው ጉዳይ ነው። አንድ ነገር እንዴት አልተወላትም? ምንም ነገር አልተወላትም እኮ አላልኩም አለ ሊዲንግተን። ብቻ በኑዛዜው ላይ የተጻፈላት ነገር የለም። ታዲያ ምን ሰጥቷት ይሆን? አርምስቴድ ለማወቅ ፈለገ። ሊዲንግተን ካፉ ቆጠብ አለና እሱን መተንተን የኔ መብት አይመስለኝም ኤድዋርድ። በሁለቱ ግንኙነት መካከል የነበረው ምስጢር ያግደኛል። ገባኝ አለው አርምስቴድ አቋርጦ። ማለቴ እንዲያ ሲያስብላት የነበረችው ሴት እንዴት በመጨረሻ ፊቱን ያዞርባታል? ለመሆኑ የሰጣትን አፓርታማ ሳጸደቀላት? አዎ። አሃ አለና አርምስቴድ ሲጋራ አቀጣጠለ። እሺ አሁን ወደ እኔው ጉዳይ እንመለስ። ለመሆኑ ምን ያህሉን ርስት ነው ያወረሰኝ? ነገርኩህ እኮ ብዙውን ከ3/4 በላይ አውርሷል። እኔ የማውቀው በአሃዝ ሲቀመጥ ብቻ ነው። ምን ያህል? ግምት ልስጥህ፣ ከ$1 ቢሊዮን በላይ። አርምስቴድ ለአፍታ ዝም ብሎ ከቆየ በኋላ ግን በእርግጥ ያለምንም ገደብ በማያሻማ ቃል ነው የተናዘዘው? ሌላ ጣጣ ጭቅጭቅ ውስጥ የሚጨምረኝ ቃል የለበትም ሲል ጠየቀው። ቀጠል አድርጎ ደግሞ ስለ ጋዜጣውስ?
አለ። በኑዛዜው ላይ ጋዜጣውን ጨምሮልኛል። ጋዜጦች ሲል ሊዲንግተን አስተካከለው። እንደምታውቀው የብዙዎችን ጋዜጦች ህትመት አቁሟል። ቢሆንም አሁንም 5 ጋዜጦች እየታተሙ ናቸው። እኔ የምፈልገው አንዱን ብቻ ነው አለ አርምስቴድ ድምፁን ከፍ አድርጎ። ኒውዮርክ ሪኮርድ፣ የሁሉም የበላይ። ሌሎቹ ሁሉ ትርኪ ምርኪ ናቸው። እጅግ ጠቃሚው ሪኮርድ ብቻ ነው። እንዲህ እየተናገረ አርምስቴድ የጠበቃውን ፊት ሊያነብ ሞከረ። ሪኮርድን አውርሶኛል አይደለም? አዎ አለና ሊዲንግተን የኑዛዜውን ወረቀት ገልበጥ አደረገ። አዎ እስኪ ልመልከተው። ምን የምትመለከተው ነገር ይኖራል? አለ አርምስቴድ እየተቅበጠበጠ። እኔን የሚያስጨንቀኝ አባቴ ንብረት ሪኮርድ ጋዜጣ ብቻ ነው። እሱን ራሱን ዝነኛ ያደረገው ሪኮርድ ነው። እኔም ያደግኩት በሪኮርድ ነው። ከእንግዲህ ሪኮርድን ምን እንደማደርገው አውቃለሁ። አሁን ሪኮርድ የኔ ሆኗል አልሆነም? ጠበቃው አሁንም የኑዛዜውን ገጾች ያገላብጣል። ሆኗልና አልሆነም ነው መልሱ አለ በመጨረሻው ከኑዛዜው ውስጥ ለራሱ በድጋሚ የሚያነባው አረፍተ ነገር በማግኘቱ አይኑን አፍጥጦ። ኒውዮርክ ሪኮርድን በተመለከተ አንድ አሻሚ አንቀጽ አለ። ምን አይነት አንቀጽ? ጋዜጣውን በእርግጥ ላንተ አውርሷል፣ ግን አንድ ገደብም አድርጎበታል። የምን ገደብ? በእርግጥ ግራ የሚያጋባ አንቀጽ ነው። ሲናዘዘውም ትዝ ይለኛል። ትርጉሙ ባይገባኝም የታዘዝኩትን መጽሐፍ ስለነበረብኝ ጥሬውን ቃል ነው ያስቀመጥኩት። ምን ብሎ ወሽክቶ ይሆን? በእርግጥ ኒውዮርክ ሪኮርድን ወርሳል፣ ግን ለ1 ዓመት የሙከራ ጊዜ ብቻ ነው የተፈቀደልህ። በዚህ 1 ዓመት ውስጥ በሆነ ነጥብ ተቀናቃኙን ኒውዮርክ ታይምስ ጋዜጣን በልጠ መገኘት ይጠበቅብሃል። በዓመት ውስጥ 1 ጊዜ ብቻ ታይምስን ከበለጥክ ጋዜጣው ለዘለቄታው ያንተ ይሆናል። ይሄ ከተሳነ ግን ሪኮርድ ለታይምስ ባለ ንብረት ይሸጣል። ውሻ በለው ሲል ሊዲንግተንን አቋረጠው። ሰበብ ፈልጎ ሊነጥቀኝ ነው። ጋዜጣው ሕይወቴ መሆኑን ያውቃል። ከ1954 ጀምሮ እስከ ዛሬ ታይምስን እንዳልበለጥን ልቡ ያውቀዋል። ላሟለው የማልችለውን ገደብ ጥሎብኛል። የተረገመ! የምፈልገውን ነገር ነስቶ ጥሩ አባት ተብሎ በዓለም ሊታወቅ ይፈልጋል። ሁልጊዜ እንደሚያምነው እኔ ተልካሻ ታናሽ ሰው መሆኔን ለዓለም ሊያሳውቅ ይፈልጋል። ውሻ! ቆይ ታገስ ኤድዋርድ፣ ሊዲንግተን አቋረጠው። ጋዜጣው ያንተ ባይሆን እንኳን የሽያጩ ገቢ ለዘለቄታው ላንተ እንደሚሆን ተናዟል እኮ። በገቢው ሌላ ጋዜጣ ልታሳትም ትችላለህ። አልገባህም አለ አርምስቴድ ቦግ ብሎበት። እኔ ማውቀውን ያህል ሰውየውን አታውቀውም። እሱ ለገንዘብ ደንታ እንደሌለው ሁሉ እኔም ጉዳይ አይደለም። እሱ የሚያስበው ስለ ጋዜጣው ነው። እሱን በዓለም ዙሪያ ዝነኛ ያደረገው ጋዜጣው ነው። እኔም ስሜን ያነሳሁት በሪኮርድ ጋዜጣ ነው። ከሁሉም በላይ የምፈልገው ኒውዮርክ ሪኮርድን ነው። እሱ በእጄ ቢገባ ማንነቴን አስመሰክርበት፣ ማን መሆኔን አሳይበት ነበር። እሱ ግን እግሩ ወደ ጉድጓድ ሲሄድ የልቡን ሠራ። ዕድሌን እንኳን እንዳልሞክር ከለከለኝ። ማመዛዘን ያቃተ መሰለኝ ኤድዋርድ። ደግሜ ልንገርህ፣ የራስህን ጋዜጣ ልታሳትም ትችላለህ። ዛሬ ጊዜ አዲስ ጋዜጣ ሳትመዝና ማግኘት ምን ያህል ከባድ መሆኑን አተው ነው። ጋዜጣ ሲባል ከዚህ ቀደም ስሙን የተከለ ነገር መሆን አለበት። ጋዜጣ እንደ ሰው ነው፣ ልብና ነፍስ ያለው። ጋዜጠኛ ጓደኛ ነው፣ የእያንዳንዱ አንባቢ ቤተሰብና ሕይወት። ሪኮርድ በስንት መቶ ሺህ የሚቆጠሩት የዚህ ከተማ ነዋሪዎች የዕለት ተዕለት ሕይወታቸው ነጸብራቅ ነው። በእጄ መግባት ነበረበት። በእጄ ገብቶ ከወትሮ ይበልጥ ዝነኛ ጋዜጣ ሆኖ እኔንም ዝነኛ ማድረግ ነበረበት። ምን ያደርጋል፣ ምኞቴን ጉም አደረገው። ርጉም! ታዲያ አሁንም እኮ አልነፈገህም ኤድዋርድ አለ ሊዲንግተን። ለ1 ዓመት ያንተ መሆኑን ጽፎልሃል እኮ። 1 ዓመት ሲል ቃሉን ደገመው አርምስቴድ ፊቱን ክስክስ አድርጎ። እሱ ስንት ዘመን ሞክሮ ያቃተውን በ1 ዓመት እንዳደርግ ተናዘዘ። እንደማልችል ያውቃል። ውሻ! ጠበቃው አሁንም ለማሳመን አንድ የመጨረሻ ዕድል ሊሞክር ፈለገ። ምናልባት እኮ ስላንተ ያለው ግምት ካሰብከው የላቀ ሆኖ ይሆናል ኤድዋርድ።
ከሞላ ጎደል ሁሉንም ነገር አውርሰዋል። የቴሌቪዥን ጣቢያዎቹን የኒውዮርኩን ጨምሮ ከመስጠት ሌላ ምን ያድርግ? እዚህ ኒውዮርክ እኮ የቲቪ ተከታታዩ ብዛት ከጋዜጣው አንባቢ ቢበልጥ እንጂ አንስም። ይዘቅዘቅ ቴሌቪዥን፣ የማይሞችና የውለኖች የፎቶ ጥርቅም፣ በአንድ ርዕስ 3 ደቂቃ ለማብራሪያ፣ ለትንተና፣ ለአብይ ጉዳይና ለርዕስ አንቀጽ አምድ የሌለው ግብስብስ የነጋዴን ሸቀጥ ካለማሻሻጥ የማያውቅ ቴሌቪዥን ያውርሰኝ። ሌላው ሁሉስ ስንቱ ሁላ ቢሊዮን ዶላርሳ? አርምስቴድ ሲጋራውን መተርኮሻው ላይ ጣል አደረገና ተነሳ። የተወልኝ ሁሉ ለኔ ምንም አይደለም አላንጀቱ ተኮማትሮ ራሱን ነቀነቀ። ለአንተ የሚገባህ ነገር አይደለም አለው ቀጠለና በሾርን እየተመለከተው። ቀጥሎም በነገራችን ላይ በግሌ የምነጋገረው ጉዳይ አለኝ፣ ስልክህን ብታውሰኝ አለው። አሁኑኑ ቀጠሮ ሰጥቼ በግንባር ላገኘው የምፈልገው ሰው አለኝ። ወንታ ከብራለ ብዬ አላሰብኩም ነበር አለ ዶክተር ሻርፍ የቢሮውን በር ከዘጋ በኋላ ኤድዋርድን ከራሱ ወንበር ትይዩ ባለው ወንበር ላይ እንዲቀመጥ እያመለከተው። ዶክተር ሻርፍ ትሁት፣ ከሁሉም በላይ የተራቀቀና ታላላቅ የሚባሉትን የኒውዮርክ ሰዎች የሚያክም የአእምሮ ስፔሻሊስት ነው። አርምስቴድ ከአባቱ ጉያ ወጥቶ ራሱን ችሎ ነፃ ሕይወት እንዲመራ ሊመክረው የሞከረው ከብዙ ጊዜ በፊት ነበር። ዛሬም የወደፊት ሕይወቱን አመራር በሚመለከት የሚሰነዝረው ምክር ነበረው። አርምስቴድ ግን በቁጣ ታውሯል። ዛሬ ለምርመራ ትመጣለህ ብዬ አላሰብኩም ነበር አለ ሻርፍ ነገሩን ሲጀምር። ኤድዋርድ ሳምንታዊውን ምርመራ ሊያካሄድ የመጣ መስሎት ምርመራ ገደል ይግባ፣ ኑዛዜው አጭሶኝ የሚሄድበት ስፈልግ ነው አንተን ያስታወስኩት። ዶክተሩ ፒፓውን ከከንፈሩ አላቀቀ። ቀብር ላይ አልተገኘህም ልበል ኤድዋርድ? እሱማ እንዴት እቀራለሁ? አለዚያ መሞቱን እንዴት አረጋግጣለሁ? እና አንተም የሟችን መሞት አየህ? እንደ መድረክ ምስማር መቃብር ውስጥ ተቀብቅቧል። እርግጠኛ ሆኛለሁ። ታዲያ አሁንም ነፃነት አይሰማህም? እንዴት ሆኖ? የዘረጋው ገመድ አሁንም እንደተበተበኝ ነው። ገናም ይተበትበኛል። በኑዛዜው ላይ የሰፈረውን ልትሰማልኝ እፈልጋለሁ። ውሻ! እሺ ኤድዋርድ፣ የትኛው ኑዛዜ ነው ይህንን ያክል ያስከፋ? ሁሉንም ነገር አውርሶኛል ከምፈልገው ነገር በስተቀር ንገረኛ። አርምስቴድ የኑዛዜውን ይዘት በሙሉ ተናዘዘለት። በመጨረሻም ገደብ የተጣለበትን የሪኮርድን አንቀጽ ነገረው። ንግግሩን እንደጨረሰም ምላሹን ከሐኪሙ ይጠብቅ ይመስል ሻርፍን አፍጥጦ ተመለከተው። በቃ ቶጃሮ ነሃል አለ ዶክተር ሻርፍ። ሀብታም አድርገውሃል። ይህን ሁሉ እንዲያደርጉ ማን አስገደዳቸው? አባትነታቸው አይደል? አሁን የሱ ተንኮል ጠፍቶ ነው። ሁልጊዜም አሳንሶ እንደተመለከተኝ ነው። ለምን እንደሆነ አላውቅም። በእኔ ላይ ቅንጣት እምነት የለውም። እንደ አባቴ ያሉ ታላላቅ ልምድ ያላቸውና ሁሉንም ነገር በእጃቸው ያደረጉ ሰዎች በወለዷቸው ሰዎች ላይ እምነት ሊጥሉ ቢቸገሩ አያስገርምም። ነገር መደጋገም አልወድም አለ አርምስቴድ። ሰርቶልኝ ነው የሄደው። ከመጀመሪያው ጀምሮ ጋዜጠኛ፣ አሳታሚ መሆን እንደምፈልግ ያውቃል። እሱ ግን አንድም ቦታ አልሰጠኝም። ለመሆኑ ምን የኃላፊነት ቦታ ሲዞኝ ያውቃል? እሱ የሚተማመነው በሌሎች ነው። እኔንማ የልዩ ፕሮጀክቶች ኦፊሰር አድርጎኝ ቁጭ አለ። ሁልጊዜም ተቀጥያ ሥራዎችን ይሰጠኛል። ደግሞ የንቀቱ ንቀት አሁን በ56 ዓመቴ እንኳን ሥራውን ገና አልለመድከውም ይለኛል። አሁን በመጨረሻው ምኞት የተሳካ ብዬ አስቤ ነበር። ማንነቴን ለዓለም ላሳይ ነው ብዬ ነበር። ከአንድ ሰዓት በፊት የጣለብኝን ማዕቀብ ሰማሁ። የማይቻለውን ነገር ካላደረግኩ በስተቀር ሪኮርዴን ያለ መሆኑን ተናዘዘልኝ። ይሸጣል አለኝ። ያ ነበር የተወልኝ የስንብት መልእክት። ዶክተር ሻርፍ ሊናገር ቢሞክርም አርምስቴድ አፍ የሚያስከፍት አልሆነም። እልሁ ቱግ ይልበታል። የተመረዘውን የሕይወቱን ታሪክ መተንተኑን ሊያቆም አልቻለም። በአንድ ሙያ ጥሩ ውጤት ማስመዝገብ ሲጀመር አባቱ ሆነ ብሎ ከሥራው እንደሚያገለው አሳወቀ።
ለዚህ ነው የመጣሁት ካርል አለ በመጨረሻው በረዥሙ ተንፍሶ። እርር ብያለሁ። እርዳታ ያስፈልገኛል። አዎ፣ በእኔ ላይ ከፍተኛ ጥላቻ እንደነበረው ታውቃለህ። ይሆናል። ምርዝ አርጎ ይጠላኝ ነበር። የእሱን ንቀት እያዩ የበታቾቼ እንኳን ከጥፍራቸው ቆሻሻ አይቆጥሩኝም ነበር። ከቺካጎ ሰራተኞች እንኳን ለእኔ በጎ አመለካከት የነበራቸው ሰዎች 2 ሰዎች ብቻ ነበሩ። እንዲያውም አንድ ብቻ ነው። አዎ፣ ረዳት አዘጋጁ ሀግ ዌስተን አሁን የፕሬዝዳንቱ የፕሬስ ጸሐፊ ከመሆኑና ከመለያየታችን በፊት ጥቂት አክብሮት ያሳየኝ ነበር። እድል ሊሰጠኝ ሞክር ነበር። አዎ፣ ሙሉ ሰውና ችሎታ ያለኝ መሆኔን የሚያውቀው ሀግ ዌስተን ብቻ ነበር። ታዲያ ምን ያደርጋል? ደጉ አባቴ ወደ ኒውዮርክ አምጥቶ ከሥራ ገለለኝ። እዚህ ለሪኮርድ አዘጋጆች መጠቃቀሻ አደረገኝ። ዶክተር ሻርፍ ፒፓውን አራግፎ ሌላ ትንባሆ ከሞላው በኋላ አቀጣጥሎ ማገለትና በጢሱ አሳልፎ አርምስቴድን ተመለከተው። ኤድዋርድ አለ ሻርፍ፣ አሁን እኮ የሪኮርድ ባለ ንብረት ነህ። ለ1 ዓመት አለ አርምስቴድ ገንፍሎ። ለ1 ወርም ይሁን እኒያ አንጓጠጡ አዘጋጆች አሁን ያንተ አዘጋጆች ናቸው። አለቃቸው ማን እንደሆነ ልታሳያቸው ትችላለህ። ማለት ጠራርጌ ላባራቸው ሳይሆን የራስህን ታማኝ ሰራተኞች አሰባስብ። እምነት የምትጥልባቸው ልምድ ያላቸው ሰዎች ይኖራሉ። ሃሪዴትስ ቁጥር 1 ታማኝ ሰው ነው። ብሩስ ደግሞ ከሱ ቀጥሎ። ብሩስ አርምስተን ቺካጎ ሳለው አብረውኝ ሰርተዋል። እዚህ ኒውዮርክም ልዩ ፕሮጀክቶች ሲሰራ አብረውኝ ነበሩ። በእኔ ይተማመናሉ። ለእኔ ሲሉ ማንኛውንም ነገር ያደርጋሉ። እንግዲያውስ እነሱን ከአንተ ጋር አሳድጋቸውና ስለ ጋዜጣው አንድ ነገር አድርግ። አዎ፣ ጥንትም ከአባትህ ከምትፈልጋቸው ነገሮች እጅግ በጣም ጠቃሚው ጋዜጣው መሆኑን ስትናገር ነበር። እርግጥ ነው። ደጋግሜ ስነግርህ የነበረው ከአባቴ ንብረቶች 2ቱን ብቻ እንደምመኝ ነው፣ ጋዜጣውንና ኪምን። አሁን እንግዲህ ጋዜጣውን ይዘሃል። ኪም ደግሞ አዎ፣ በእርግጥ የአባቴ ቅምጥ ነች። አባትህ አሁን ሞተዋል ኤድዋርድ። አርምስቴድ ዶክተሩን በሲጋራው ጭስ አሳልፎ ተመለከተው። ሁለቱም ለረጅም ጊዜ ዝም አሉ። ልክ ነህ አለ አርምስቴድ በመጨረሻው። በነገራችን ላይ ኪም ወደ አንተ ብቅ ብላ ታውቃለች? አርምስቴድ እንደሚያስታውሰው ከ5 ዓመታት በፊት አልፎ አልፎ ሊያያት ይችል በነበረበት ጊዜ ኪም ነሰቤት የእሱን የሞራል ውድቀት የተገነዘበች ሰው ነበረች። ብዙውን ጊዜም የአባቱን ድርጊት በመቃወም ስለተናገረች አባቱ የአእምሮ ሐኪም እንድታይ አድርጓል። በሟች እንዲያክማት የተላከችበት ሐኪም ሲበዛ አስተዋይና ትሁት የሆነው ዶክተር ሻርፍ ነበር። የዶክተር ሻርፍን ስነ ምግባር ያየችው ኪም ነሰቢት ነበረች። ኤድዋርድ አርምስቴድንም ከሐኪሙ ጋር ያስተዋወቀችው። በእርግጥ እዚህ መምጣት ከተወች ቆይታለች አለ ዶክተር ሻርፍ። ለመጨረሻ ጊዜ የመጣችው ከ1 ዓመት በፊት ነበር። አዎ ትዝ ይለኛል። በጥሩ ሁኔታ ላይ እንዳልነበረች ታስታውቃለች። ብቸኝነት በሽታ ነው። ብዙ የምትጠጣ ትመስላለች። ተመልሳ እንድታነጋግረኝ ፈልጌ ነበር፣ ግን ቀረች በዚያው። በጥሩ ሁኔታ ላይ አይደለችም አልከኝ? በጥሩ ሁኔታ ላይ አይደለችም አልከኝ? ዶክተር ሻርፍ የፒፓውን ጫፍ በአፍንጫው ጫፍ ጠረግ ጠረግ አደረገ። ለምን እኔን ትጠይቀኛለህ ኤድዋርድ? ራስህ አታነጋግራትም? በሩን የከፈተችለት ራሷ ነበረች። አርምስቴድ ለሰላምታ እጁን ሳይዘረጋ ወይም ቃል ሳይተነፍስ ተገትሮ ቆየ። ለረጅም ጊዜ ሲመኘው የነበረው ገላ ከፊት ለፊቱ ቆሞ ሲያየው ምን ይበል? ደግሞ የቁንጅናዋ ነገር ፍጹም ቆንጆ ነች። ቀድማ የተናገረችው እሷ ነበረች። ኤድዋርድ፣ ፈጽሞ ያልተጠበቀ እንግዳ። ሳይ የተሰማኝን ደስታ ልገልጽልህ አልችልም። እጆቿን ስትዘረጋለት በእቅፏ ውስጥ ገባና ሁለቱንም ጉንጮቿን አገላብጦ ሳማት። የገላዋ ጣፋጭ ጠረን
ከአከናፍሯ ከሚወጣው የውስኪ ሽታ ጋር ተቀላቅሎ ልዩ መዓዛ ሰጥቷታል። ግባ እንጂ ግባ ባክህ። ክንዱን ይዛ በኮሪደሩ በኩል ሰፊ ወደ ሆነው ሳሎን እየጎተተችው ለጥቂት ጊዜ የክፍሉ መብራት ቀለም አፍዝዞት ቆየ። አይኖቹ በሰማያዊ ሶፋ ዙሪያ በተቀመጡት ዥጉርጉር መደገፊያዎች፣ በሚያምረው ስጋጃና በትልቁ ፒያኖ ዙሪያ ተንከራተቱ። ከፒያኖ ጎን የሚታየው ትልቁ ቴሌቪዥን ኦፔራ ያሳያል። ኪም ነሰቢትን ደግሞ ተመለከታት። በነጭ ውስጥ ልብስ እንዳለች በመምጣቱ ሀፍረት የተሰማት መሆኑን ለማሳወቅ የምትጥር ትመስላለች። ይቅርታ ክፍሉ ተመሰቃቅሏል፣ ሰራተኛዬ ስለሌለች ነው አለችው። ቀጥላም እየተሸራገደች ወደ ቴሌቪዥኑ ሄዳ ጠፋችው። የሚጠጣ ነገር ኤድዋርድ? አንቺ ምንን የምትመስይ ከሆነ? እንዴታ፣ እኔ ውስኪ ነው የምወደው። ያንተ ምርጫ ምን ነበር? ረሳሁ። እንዳንቺ ይሁንልኝ። መጠጡን እየቀዳች በጣም ረጅም ጊዜ ሆነን እኮ ኤድዋርድ፣ 11 ጥሬ ወራት። ትውውቃቸው የጀመረው በአጋጣሚ ነበር። አንድ ቀን የልደት ቀኗ ስለነበር አባቱ ቲያትርና ራት ሊጋብዛት ቀጠሮ ካስያዛት በኋላ በአጋጣሚ አስቸኳይ ሥራ ላይ መገኘት ስለነበረበት ወደ ሎስ አንጀለስ ይሄዳል። ኪም ምሽቱን ብቻዋን እንዳታሳልፍ በማለትም ለኤድዋርድ ይደውልለትና አብሯት እንዲያመሽ ይጠይቀዋል። ከኪም ጋር ያሳለፈው ምሽት ለኤድዋርድ የተለየ ነበር። ማደጉን እንዳላረጋገጠ ጎረምሳ ሲርበተበት ነበር ያመሸው። ከቲያትር ወጥተው ራት ላይ ተቀምጠው ሁሉ ኤድዋርድ ነው ሁልል ብሎ አይኑን ከሷ ላይ መንቀላቅቶት ነበር ያመሸው። አባቱን ምን ያህል እንደቀናበትና እንደተመቀኘው ምን ያህል እንደጠላው ትውስ አለው። ኪምን የመሰለሽ ቆንጆ ያን የለተተ ሽማግሌ ቆዳ ስታቅፍ ምን ይሰማት? መቼም ቢሆን እሱን ልትወድ አትችልም ሲል አሰበ አርምስቴድ። አባቱ እሷን በዕድሜ 3 ያህል ሳይበልጣት አይቀርም። አቋሙም የተወላመመ ዘንግ ነበር የሚመስለው። የሱነቱ መታወቂያ ኃይሉ፣ ሀብቱና ዝናው ብቻ ነው። አርምስቴድ ወደ ሶፋው ሄዶ ተዝናንቶ ተቀመጠ። ዛሬም እንደያኔው አይኑን ከሷ ላይ ሊነቅል አልቻለም። የውስጥ ልብሷ የሰውነቷን ቅርጽ ያሳያል። የአርምስቴድ አይኖች ወደ ጭኖቿ ተጓዙ። ይበልጥ በስሎ ጎምርቶ ቀስቃሽ ሆኗል። ዘለግ ያለው ቁመቷ በትከሻዋ በኩል ዘንፈል ካለው የውስጥ ልብሷ ተርፎ የሚታየው ጡቷ ምናብ ይሰርቃሉ። አርምስቴድ ስለ አባቱ አሰበ። ዓለሙን የቀጨ ውሻ ነበር፣ የተቀማጠለ ውሻ ነበር፣ ውሻ ነበር ጣለ በቀናተኛ ልቡ። የኪምን ዕድሜ ሊገምት ሞከረ። አባቱ መጀመሪያ አይኑን የጣለባት ዳንሰኛ ሆና ነበር። ደጋግሞ ሲጎበኛት ከቆየ በኋላ በአንድ የቅንጦት አፓርታማ አስቀመጣት። ያ የሆነው ከ18 ዓመታት በፊት ነበር። ያኔ ኪም 21 አባቱ የ63 እሱ ራሱ ደግሞ የ38 ዓመት ዕድሜ ነበራቸው። አሁን እሷ 39 እሷ 56። አባትማ ተሰናብቷል። እሷ ወጣት ከሱ በብዙ ዕድሜ የምታንስ ሰው ነች። ግን እሱም ከአባቱ በብዙ ዕድሜ ያንሳል። ከፊት ለፊቱ ቆማ ውስኪውን ከውሃ ጋር አቀረበችለት። አንድ ጊዜ ደህና አድርጎ ተጎነጨለትና ቀብር አልደረስሽም ሲል ጠየቃት። አላየውሽም። መሄዴን የሚወድልኝ አልመሰለኝም። እንዴት ነበር? ከመጠጡ እንደገና ሳበና የተለከፈ ውሻ ነበር አባቴ አለ። አስቀየምኩሽ? ከትከሻዋ ነቅነቃለች። በጭራሽ፣ ለአንተ ምንጊዜም ጥሩ ሰው አልነበረም። ከአርምስቴድ ጥቂት ራቅ ብላ ሶፋው ላይ ተቀመጠችና ለጠጥ ብላ ትራሱን ተደግፋ እግሯን ሶፋው ላይ አወጣች። አርምስቴድ አይኑን እንደተከለባት ነው። ለአንቺስ ጥሩ ሰው ነበር አላት። ምን አውቅለታለሁ? አዎ መጀመሪያ ደህና ነበር፣ ነገር ያመጣው በኋላ ነው። አዎ ጊዜ እየረዘመ በመጣ ቁጥር ሟች ኪምን እንዲያውም ከገዛላት አፓርታማ እንዳትወጣ ከልክሏት ነበር። በኋላም አርጅና ሲጫነው እሷን መጠየቅም አቆመ። አርምስቴድ ራሱ እንደሚያስታውሰው አባቱ ኪምን የሚጠይቃት አልፎ አልፎ ነበር።
ኪምን ብትሆን ብቻዋን መውጣት ስለምትፈራና ከጓደኞቿም ለረጅም ጊዜ የተለያየች በመሆኗ ወደ መጠጥ ሳታዘነብል እንዳልቀረች አርምስቴድ አሰበ። የመለኪያዋን ውስኪ ስትጨልጥ አያትና ኪም አላት፣ ከአባቴ ጋር ለመጨረሻ ጊዜ ከተገናኛችሁ ስንት ጊዜ ሆናችሁ? ልታስብ ሞከረች። ወደ 7 እና 8 ወር ሳይሆነን አይቀርም። እዚህ አካባቢ ከመጣማ ዓመታት ተቆጥረዋል። ያን ያህል ጊዜ አይተሽው አታውቂም? በጭራሽ። በሳምንት አንዴ ይደውላል። በቃ። የውስኪውን የመጨረሻ ጠብታ ዋጠችና ተጨማሪ ጥያቄ አለች ፈገግ ብላ። አብራችሁ ከተኛችሁ ስንት ጊዜ ሆናችሁ? አይኖቿን አርምስቴድ አይኖች ላይ ተከለች። ያደረጋችሁት ማለት ነው ኤድዋርድ? እኔ እንጃ፣ ረዘም ያለ ጊዜ ነው። 6 እና 7 ዓመት ሳያልፍ አይቀርም። ለዚያውም ተደረገ ለማለት አይቻልም። ወትሮም ያው መልፈስፈስ መንፈራፈር ብቻ ነው። አባትህ ሽምግልና ስሜቱን የዘጋው ሰው ነበር። ዝም ብላ ቆየችና ስለ አባቴ ይህንን መናገር አልነበረብኝም። ታዲያ ስሜትሽን እንዴት ታረቂ ነበር? እርጅና ብቻ እኮ አይደለም ስሜት የሚዘጋው፣ መጠጥም ፍላጎትን ያዳፍናል። ይገርማል አለ አርምስቴድ። መለኪያውን ጠረጴዛው ላይ ያስቀመጠችና እግሯን ከሶፋው ላይ አወረደች። በዚህ ጊዜ ነበር ጭኗ ሙሉ ለሙሉ ተገልጦ የታየው። ጡቷንም በድጋሚ ሙሉ ለሙሉ ተመለከተውና ደረቅ ምራቁን ዋጠ። ቆመች። የራሱ ጭን ቁጥር ፈታ እያለ ሲንቀጠቀጥ ተሰማው። አይኖቹ ከፊት ለፊት የቆመውን ማራኪ ቅርጽ ከላይ ወደ ታች ከታች ወደ ላይ በጉጉት ቃኙ። ለወደፊቱ እንዴት ልትኖሩ ወስነሻል ኪም? ገና ወጣት፣ ሲበዛ ቆንጆ ነሽ። ለጊዜው አንድ መለኪያ ልጨምር ወስኛለሁ አለችውና ፈገግ አለች። ግን አልተነቃቃችም። ቆንጆ መስዬ ታየሁህ? ቁንጅና የዛሬ ነው የታየህ? ስትል ወረፈችው። ፈጠን ብሎ ቆመ። ስሚ ኪም፣ ስወድሽ ኖሬያለሁ፣ እወድሻለሁ። ወትሮም እወድሽ ነበር። ፊቱ ቅጭም አለ። እሷም እንደቆመች ቀረች። በክንዱ አድርጎ ደባበሳት። ደበሳው ግን በችኮላ ከመሆኑ የተነሳ የፍቅር አሟሟቅ ሳይሆን የወጌሻ አስተሻሸት አይነት ነበር። በተከፈተው አፏ ውስጥ ከንፈሩን ሙሉ ለሙሉ አስገባና ምላሷን እስኪያገኘው ድረስ ጭምቅ አደረጋት። በብዙ ትግል ከንፈሯን ከከንፈሯ አላቃ ኤድዋርድ አለች ትንፋሽ እንዳጠራት። የምታደርገውን አውቃል? አውቄዋለሁ። ካየሁሽ ጀምሮ ስመኘው የነበረውን ነው የማደርገው። ሙሉ ለሙሉ ፈገግ አለች። ክንዶቿ በዝግታ በወገቡ ላይ ተጠመጠሙ። የሷም ከንፈሮች በተራቸው አፉ ውስጥ ተዘርምጠው የሱን ምላስ አገኙ። መተሻሸቱ እየጠበቀ ከንፈር በከንፈር እየተጨመቀ ገላ በገላ እየሞቀ ሲሄድ ኤድዋርድ አንድ እጁን ዝቅ አድርጎ የውስጥ ልብሷን ማውለቅ ያዘ። ጣቶቹ እርቃኑን ሰውነት ነኩ። ያን ሰውነት እየዳበሱ ከትከሻ ወደ ጡት ወደ እምብርትና ከዚያም በታች ወረዱ። በሁሉም ነገር ላይ እንደ ተባይ ተሯሯጡበት። ሁሉንም ነገር ተመተሙት። አፏን ጆሮ ላይ ለግታ የፍቅር ሲቃ ቃሰተችለት። የሷም እጆች ከላይ ወደ ታች ወርደው ተቃራኒውን ገላ ብሎን እንደሚፈታ ሜካኒክ አዟዟሩት። እኔም ከድሮ ጀምሬ ስፈልግ ነበርኩ አለችው በተቆራረጠ አንደበት። አፈፍ አድርጎ ታቀፋት፣ ተሸከማት። ወደ ተንጣለለው መኝታ ቤት እንዴት እንደደረሰ እግዚአብሔር ይወቀው። ደብዘዝ ያለው የራስጌ መብራት ሁኔታውን ያመቻቸው ይመስላል። አስተኛት። ኮቱን፣ ክራባቱን፣ ሸሚዙንና የቀረውን ሁሉ አውልቆ እርቃኑን ሲቀር ደቂቃም አልፈጀበትም። በረዥሙ መስታወት ሰውነቱን ሙሉ ለሙሉ ተመለከተው። እድሜው 56 ቢሆንም አይኖቹ ያበራሉ። ቆዳው ጥብቅ ነው። ውፍረት ስላላገረጀፈው ጠንካራው ጠምሻ ነው። ቀጥሎ በመስታወቱ ኪምን ከጀርባው ተንጋላያት። በአልጋው ጠርዝ ላይ ወጣትነቷን
የቆዳዋን ቀለም፣ ቀጥ ያሉትን ሙሉ ጡቶቿንና በትንፋሽ ጥረት እየተነሳ የሚወድቀውን ባህር ሆዷን ምራቁን እየዋጠ ተመለከተው። ወደ እሷ የሚያደርገውን አረማመድ እያየች ተንጋላ ትጠብቀዋለች። ደግሰ ነበረ የምትጠብቀኝ አለችው፣ ሙሉ ለሙሉ ቲማቲም መስላ። ለረዥም ጊዜ ጣላትና አልጋው ላይ በቁሞ ወደቀበት። ጡቷን በቀስታ እየደባበሰ ለሃ ላይ ጉብ አለ። ሞቼ ከርሜ አይነት ነበር። ከብዙ ቆይታ በኋላ በጀርባው ተንጋለለና ያደረገው ሁሉ ምን ያህል ያስደስት እንደነበር አስታወሰው። እግሮቹ እንደ በፊቱ ቁጥር ብለው ተንቀጠቀጡበት። አፍላ ጎረምሳነቱ ካከተመ ጀምሮ እንዲህ አድርጎት አያውቅም። አሁንም ገና ወጣት ነኝ ሲል አሰበ። የሞቱ ይመስል ሁለቱም ጎን ለጎን ለረዥም ጊዜ ተኝተው ቆዩ። እያናወዘች ከእንግዲህ ብቻዬን አትተውኝም አይደል ስትል ጠየቀችው። ጉንጯን ጨንቦ አደረገና በፍጹም አላት። እንደተኛ አእምሮ የሞት ልኩን እያምሰለሰለ ረዥም ጊዜ ቆዩ። በሕይወቱ ሁለቱን የሚፈልጋቸውን ነገሮች ያጣ እድለ ጎደሎ መሆኑን እያማረረ ለዶክተሩ ነግሮታል። ሁለቱ ነገሮች ሪኮርድ ጋዜጣና ኪም ነበሩ። አሁን ኪም በእጁ ገብታ የሱ ሆናለች። የሚቀረው ሪኮርድ ነው። ሪኮርድም ቢሆን ለጊዜው የሱ ነው። ነገ ጧት ወደ አሳታሚው ቢሮ ሄዶ ከግድግዳው ፎቶዎቹን ነቃቅሎ ሌሎቹንም የአባቱን ቅርሶች ሁሉ ያጠፋል። ለምንም ያህል ጊዜ ይሁን የራሱ የግሉ ነው እና አሁን ለመጀመሪያ ጊዜ ኪምን ማግኘቱን ሲያስብ የማይቻል ነገር የለም አለ በልቡ። ሞገድ ደራሲ አርቪንግ ዋላስ፣ ተርጓሚ ተሾመ ዳምጠው፣ ተራኪ ዮሐንስ የዝና ሲሳይ፣ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች